ዳጣ በቤታቸው እየተካሄደ ያለውንና እየሆነ ያለውን ነገር ማመን አቃታት። ወይዘሮ ማርታ የድሮ ባሏ ሰተት ብሎ መጣ። የአቤጌል አባት ትክክለኛ መሆኑንም ተናገረ። አቶ ደረጀ የእንጀራ አባት እንጂ በፍጹም አቤጌልን እንዳልወለዳት ሲናገር እንዴት ለምን እያለ እጅጉን በጣም በድንጋጤ ፍዝዝ ብሎ ቀረ። ወይዘሮ ማርታ ለአቶ ደረጀ ደብቃ የነበረችውን ከባድና አደገኛ ፋይል የድሮ ባሏ የሆነው ሰውዬ በተነባት። እባክህ በአቤጌል ይዤሃለሁ፣ በልጃችን ይዤሃለሁ እያለች ብትለምነውም አይ እንግዲህ የብቸኝነት ኑሮ ይበቃኛል። በፊትም ደረጀ ለሀብትና ለንብረቱ ብለሽ ሰተት ብለሽ ብትሄጅም አሁን ላይ ግን እኔ ምንም ነገር አልፈልግም። አንቺ ከኔ ጋር ሆንሽም አልሆንሽም የራስሽ ጉዳይ። ግን አቢጌል ልጄን እፈልጋታለሁ። እሷም ደግሞ እስካሁን ድረስ ተደብቆ የነበረውን ከባድና አደገኛ ፋይል ማወቅና መስማት አለባት። እኔ እኮ አባቷ ነኝ። በሰዓቱ ለተፈጠረው ስህተትና ለተፈጠሩት ነገሮች እጅግ በጣም ይቅርታ ማርታ። ከዚህ በላይ ግን ራሴን መቆጣጠር በፍጹም አልቻልኩም። አቢጌል ይሄን ያክል ትልቅ ሴት እስከምትሆን ድረስ ስላሳደግሽልኝ በጣም ነው የማመሰግነው። ካሁን በኋላ ግን አባቷ ማን እንደሆነ አውቃ እውነታውን ተረድታ ከኔ ከአባቷም ዘንድ መሆን ከፈለገች ወደ አሜሪካን ሀገር ይዣት እሄዳለሁኝ ብሎ ወሰነ። ማርታ እየተጨቃጨቀች ከድሮ ባሏ ሳለ አቶ ደረጀ ደግሞ ወደ ስራ ቆይቶ ነበርና ሲመጣ ያየውን ነገር ማመን አቃተው። አቢጌል ወደ ምኝታ ክፍሏ ቁጭ ብላ ዳጣ ምን አደረገች፣ ናታን ምን አደረገ እያለች ነገር እየተከታተለች ሳለ እናቷ ጠራቻትና ኤቢ አሁን ሁሉንም እውነታ የምታውቂበት ጊዜና ሰዓት ደርሷል። ስሚ፣ ለረጅም ጊዜ አቶ ደረጀ ምንም ነገር ሳያውቅ በልጅነቴ የቀን ጎደሎ አጋጥሞኝ ያ ነገር ከባድ ስህተት ፈጥሯል። አንቺ ደግሞ በጣም እድለኛ ነሽ። አቶ ደረጀ ይሄንን ቢሰማ ምን ያክል እንደሚቀየመኝና እንደሚከፋብኝ እኔ ነኝ የማውቀው። አሁን ላይ ግን አባትሽ ከመምጣቱ በፊት እውነታውን እንድታውቂ እፈልጋለሁኝ ብሎ አላት ብላ ስትላት፣ እንዴ ማዬ ግራ አጋባሽኝ። ደግሞ እሱ ማን ነው? የአባዬ ጓደኛ ነው እንዴ? ወይስ የናታን አባት ነው እንዴ? ወይስ የዳጣ አባት አቶ ሲሳይ የሚባለው ይሄ ነው እንዴ? እያለች መደናበር ጀመረች። ኤቢ ምን እየሆንሽ ነው? አዳምጪ ጆሮ ሰተሽ። አንድ ጊዜ የቀን ጎደሎ አጋጠመና አንቺ በስህተት ከአቶ ደረጀ ሳይሆን ከሌላ ሰው ተረግሰሽ ወለድኩሽ። ይህንን ምስጢር ግን ያው መቶሱ ስለተናገረ ብዬ ነው እንጂ ይህን ያክል ቅሌትና ውርዴቴን ለማንም ሳልናገር እስካሁን ድረስ ደብቄ ኖሬያለሁ። ካሁን በኋላ እንግዲህ ምርጫው ያንቺ ነው ብላ ስትላት፣ እማዬ ምን አይነት ቅጥፍና ነው እየተናገርሻለሽው እንዴ? እኔ እኮ እስካሁን ድረስ ለካ አባዬ አይወደኝም፣ አባዬ እንዲህ አይለኝም፣ አባዬ በጣም 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 ነው ለዳጣ እንትን እያለ ያለው እያልኩኝ ስል አንድ ቀን ማምናችሁኝም አታውቁም። ለካ እውነት ነው እንዴ? እኔ እኮ አባዬ ባለፈው ለራሱ ቆሎ ስንበላ ለውሃ ሽምብራውን ለቅሞ ሰጣት። ለእኔ ግን የራስሽ ጉዳይ ብሎ አለኝ። ለዳጣም ያዳላል፣ ለውሃም ያዳላል። ለካ እኔ ዲቃላና እንደዛ ሁኜ ነው አይደለ ብላ ኤቢ ልክ እስከ ዛሬ ዳጣን ስታስለቅሳትና ስቃይ ስታበላት የነበረችው ዛሬ በተራዋ ደም እንባ እያነባች ትገኛለች። ሰላም ውድ የተከበራችሁ የአዚ ቲዩብ ቤተሰቦች፣ እጅግ በጣም ተወዳጅና
በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ ያየችውን ነገር ማመን አቅቷታል። በጣም አንገብጋቢና ልብ አንጠልጣዩ ድራማ እንግዲህ እንደቀጠለ ይገኛል። ቻናሌ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ጥሩ ሀሳብ ለምትሰጡኝ በጣም ነው ማመሰግነው የኔ ውዶች። ዳጣ እስከ ዛሬ ድረስ አቢጌል ስታሰቃያትና እስከ ዛሬ ድረስ መከራዋን ስታበላት የነበረችው አለች በጣም ተናዳና፣ አቢጌል እኔ እስከ ዛሬ ከአቶ ደረጀ ቤት አስወጥቼ ያንዴ የቤት ኪራይ ትወጫለሽ፣ አንዴ እንዴት ታያለሽ፣ አንዴ እንዴት ታያለሽ እያልሽ እያሰቃየሽ ነበር። ዛሬ ላይ ግን መሰቃየት በቃ። ሁለታችንም ደስ የሚለው አንድ አይነት ነው። እኔ የደረጀ ልጅ ሲሆን አንቺ ደግሞ የወይዘሮ ማርታ ልጅ ብቻና ብቻ ነሽ። ስለዚህ ይሄንን እድል በአጋጣሚ ስለተጠቀምኩኝና ይሄንን እድል ደግሞ ስለተከፈተልኝ በጣም ደስ ብሎኛል። ካሁን በኋላ ለዚህ ለቤት ሀላፍትና ወይም እንደፈለግሽ ውጪ ግቢ ብለሽ እንደማታዥኝ እወቂው እያለች በውስጧ መቃጠልና መናደድ ጀመረች። አቶ ደረጀ ከስራ ከመጣ በኋላ ቤት ያለውን እንግዳ እዚህ ቤትም እንግዳ ሳይናገር ነው እንደሚመጣው ማርቲ፣ ኧረ በጣም ደስ ይላል እንዴ! በዛ ላይ ደግሞ ማን ነው ምንድን ነው እያለ መጠየቅ ሲጀምር ደሬ መጀመሪያ ምንም ባጠፋ ምንም እንደማትቀየመኝ ቃል ግባልኝ አለችው። ምን ማለት ነው እንዴ? እኔ እና አንቺ እስካሁን ድረስ እኔ ለብቻዬ አንቺ ለብቻሽ ያጠፋነው ጥፋት የለም። መነጋገርም ካለብን ተነጋግረን ችግሮቻችንን እየፈታን በእኔና ባንቺ ትዳር አይደለም አካባቢ ሰፈሩ አገር የሚቀናበት ትዳር ነው ያለው። ስለዚህ ምንድን ነው እያልሻለሽው አላት። አረኔ ለማለት የፈለግኩት መጀመሪያ ቃል ግባልኝ። እንዴ ነገሩ የማያስቆጣ ከሆነ አልቆጣሽም፣ የሚቆጣ ከሆነ ግን ተነጋግረን እንፈተዋለን። ምን እየሆንሽ ነው ማርቴ? ወደ ጉዳዩ ግቢ ብሎ ሲላት፣ እንግዳውስ ደሬ አመንክም አላመንክም ይሄ እንግዳ የምታየው በልጅነቴ ከባድ ተጽዕኖ ደርሶብኝ ነበር እያለች ዙሪያ ጥምጥም ሄደች። ባለፈው መኪና ውስጥ ላይ ታስታውስ ከሆነ ሁላችንም አንድ ላይ ቁጭ ብለን በተለይ አቢጌል ባደረገችው ነገር እየተመካከርን ሳለ የቀን ጎደሎ አጋጥሞሽ ያውቃል ብለህ ጠይቀኸኛል አለችው። አዎ አረሳም። ታዲያ ከዚህ ጋር ምን አገናኘው? የሰው ልጅ ሙሉ ቀን እንደማይገኝ፣ የሰው ልጅ በህይወቱ ላይ ብዙ ፈተናዎች እንደሚያጋጥሙት ነግረሽኛል እኮ። አሁን ታዲያ ምን ተፈጠረ ብሎ ሲላት፣ ደሬ እውነቱን ስነግርህ አቢጌልን ያንተ ልጅ አይደለችም ብላ ስታፈርጠው አይኑን አፍጦ ድርቅ ብሎ ቀረ። እና ታዲያ እሱ ምንድን ነው ብሎ ሲላት፣ ይሄማ የአቢጌል ለረጅም ጊዜ ተደብቆ የኖረ አባቷ ነው ብላ ስትል አቶ ደረጀ ከተቀመጠበት 3-4 ጊዜ ብድግ ቁጭ ብድግ ቁጭ አለና፣ ወይኔ ደረጀ ተው እንጂ አቶ ደረጀ፣ ዳጣን የመሰለች እሳት ልጅ አንተስ ከሰላምዬ እንደወለድክ ሰላምዬ ላይ ደግሞ ያስረገዝካት ጽንሱ የእሷ እንደሆነ ማርታ ብታቅ ምን ትላለች? እንተሳሰብ እንጂ ወገን፣ ጉድ እኮ ነው። እና ማርታ በጣም ያሳዝናል። አንድ ቀን እንኳን የሆነ ጥርጣሬ ነገር ሳታሳይ ይሄን ያክል ጊዜ እኔ ለአቢጌል የበኩር ልጄ ናት እያልኩ ስመጻደቅ ለካ የእንጀራ አባቷ ነኝ። አቢጌል እኔ እኮ እንደ ውሃ መልካምነትና እንደ ውሃ እህቷ ትንሽ የሚያመሳሰላት ጸባይ የላትም፣ ለየት ያለች ፍጥረት ናት እያልኩኝ ራሴን ብዙ ጊዜ ስጠይቅ ነበር። እሷም ደግሞ አባዬ እኔን አይወደኝም፣ የሚወደው ዳጣን፣ ውሃን፣ ናታን ብቻና ብቻ ነው፣ ለእኔ ቦታ የለውም እያለች ስትወቅሰኝ ብዙ ጊዜ ልባዊ ጥያቄ ይደርስብኝ ነበረ። ወይኔ ደረጀ በጣም አፈርኩ፣ በጣም አዝናለሁኝ። ኧረ ተረጋጋ አባዬ ብላ ዳጣ ከጎን ነካ አረገችው። እንዴ የአንተስ ጉድ መቼ ተዘረገፈና እያለች
ዳጣ የተሰማት ስሜት አሁን ለጊዜው አቢጌል ብቻ ለዛ ለቤት ውጪ ግቢ ብላ የመወሰን እድልና መብት እንደሌላት ነው የተደሰተችው ማለት ነው። እንግዲህ የአቢጌል አባትም ወይንም የድሮ የማርታ ባሏ አቢጌልን ካልሰጠሽ ከዚህ ከቤት አልወጣም ብሎ ሲል አቶ ደረጀም እንነጋገርበት እንጂ ሰውዬ 20 ምናምን ዓመት ያሳደግኳትን ልጅ በዲኤንኤ ምርመራ ተጣርቶ እርግጠኛ ያንተ ልጅ ከሆነች ምንም ማድረግ አልችልም፣ ግን ይህን ያክል ጊዜ የመጀመሪያ ልጄ እያልኩ ያሳደግኳትን አቢጌልን አይኔ እያየ አባቴ ነው ስላልከኝ ብቻ አሳልፌ ልሰጥ አልችልም። ይሄ ማመን ይከብደኛል። ስለዚህ መጀመሪያ ከባለቤቴ ጋር ላውራበት። ይሄ እኮ ድንገታዊ ጦርነት ነው የተካሄደብኝ። እስከ ዛሬ ድረስ እንኳን አውቄ ቢሆን ኑሮ አውርተንበት እርግጠኛ ልጄ እንዳልሆነች ውስጤን አሳምን ነበር። እኔ እኮ አቢጌልን የሚጠላ አንጀት የለኝም። የእሷ ክፋትና ድርጊት ግን እኔን እያበሳጨኝና ቤቴንና ትዳሬን እንድጠላው እያደረገች ሰሞኑን በተለይ በጣም ከፍቶኝ ነበር። ወይ ጉድ! ጭራሽ የኔ አብራክ አይደለሽም እንዴ እያለ መናደድ ጀመረ። ሰላምዬም የሰማችውን ነገር ማመን አቃታትና ወይትዬ ታዲያ እኔን ከማን ነው ያረገሽው? የልጅሽን አባት አስታወቂ እያለች የምትጨቀጭቀኝ ሰው ለካ ያልታወቀበት ነው። እትዬም ይሄን ያክል ድብቅ ምስጢርና ፋይል ይኖራታል ብዬ በጭራሽ አላሰብኩም። ህየል እንደለመደችው ናታን በጣም ትወደዋለች ሰላምዬ። እንደ ልጇ እንደ ወንድሟ ነው የምታየውና ናታን አንተ እኮ የመጣኸው ቅርብ ጊዜ ነው። እውነት ለመናገር እኔ እነትዬ ጋር ከኖርኩኝ ስንት ዓመቴ። ቆይን የምለው የዛኔ ታዲያ አንቺ ስትመጪ አቢጌል አልተወለደችም ነበር እንዴ ብሎ ሲላት፣ አይ የ3 ወር የ6 ወር ልጅ ብትሆን ነው እትዬ እሷን አቅፋት በዛው መጣው። ይሄ ነገር እንዴት ይፈጠራል ብዬ አስባለሁ። ጋሽ እናትዬ ደግሞ ባለትዳር ሆነው ነው ያገኘኋቸው። ናታን በጣም ግራ ያጋባል እኮ። ወይ ጉድ! ወይ አቢጌል! እኔማ በተደጋጋሚ አንቺ አሳዳጊ የበደለሽ ብዬ ልሳደብ እያልኩኝ ስል ጋሽንና እትዬን እድሜ ልኬን አውቃቸዋለሁ። ስለነሱ እንደዚህ መጥፎ ሰው አይደሉ። ልጆቻቸውን ያሳደጉት በፍቅር ደስ በሚል ነገር ነው እንደምታየው። አንዳንዴ እኮ ለካ ውስጥ ያስብና አፍ የማይናገረው ለዛ ነው ናታን። በጣም ይገርማል ሰላምዬ። እውነት አቢጌል አንዳንዴ ያላት ባህሪ በአባዬ ያልወጣች ሁና ቢሆን እንጂ በማዬ የተወለደችው በማዬ አይደል እንዴ? ስለዚህ ያው አንዳንዴ ከጥሩ ቤተሰብም እኮ ብትፈጠሪ የራስሽ የሆነ ተፈጥሯዊ ነገር አለሽ እያለ በተማረበትና ባነበበበት መጽሐፍ መሰረት ሰላምዬን ማስረዳት ጀመረ። ወይ ጉድ! አሁንማ ግራ አጋባኝ። እኔ ዳጣ የዚህ የቤት ባለቤት እንደሆነች ውስጤ እየነገረኝ ነው ብላ ለናታን ስትነግረው፣ የምርሽን ነው ሰላምዬ? መቼም አባዬ ይሄን ሊያደርግ አይችልም። እማዬ ብታደርግ ያው እንደ እስካሁኑ እንደ አቢጌል አብራ ህዝሁ ታርግ ነበረ። አላቅም ናታን፣ ውስጤ ሰሞኑን ጥሩ ስሜት እየተሰማኝ አይደለም። መቼም እውነታ ተደብቃ አትቀርምና አቢጌል እስካሁን የአቶ ደረጀ ልጅ አይደለችም ለማለት ማመን ቢከብድም የእውነታው ጊዜ ይሄው ወጣ። አንተ የአቢጌል አባት እንዴት ሸበላ ነው! በዛ ላይ ደግሞ ሱፉ ሙኑ ዝንጥ ያደረገ ነው እያለች ሰላምዬና ናታን ወደ ጨዋታቸውና ወደ ቀልዳቸው ገቡ። ዳጣ እንግዲህ ትልልቅ ሰው ከሚያወራበት ቦታ ተነሽና ወደ ክፍልሽ ይዥ ስትባል ሰላምዬና ናታን ክፍል ስትሄድ እየተጫወቱ ነው። እናንተ እየቦጨቃችሁን ነው እንዴ? አቢጌል እኮ የአባዬ ልጅ አይደለችም ብላ ስትል አባዬ ነው እንዲህ ያልሽው ብለው ደነገጡባት ናታንና ሰላምዬ። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።